አሰላሙ አሌይኩም ቤተሰቦች፣ ዛሬ እንግዲህ እዚህ ጋር እንደምታዩት ከዳንቴል ወጣ ብለን ዳቦ እየጋገርኩ ነው ማሳያችሁ። ይህ እንግዲህ የሱሱ ስታይል ነው። ሱሱን እንግዲህ ቲክቶክ ላይ የማያውቃት የለም። የሆነ ዳቦ ጋግራ እሱን ሞክሩ ብላ ነበረ። ባለችው መሰረት እንግዲህ እዚህ ጋር እየሞከርኩት እገኛለሁ። እንግዲህ በጥሩ ሁኔታ ሰርቸዋለሁ ብዬ አስባለሁ። እሷ ደግሞ እንደምትለኝ አላውቅም። ያው ሜንሽን አርጉኝ ብላለች፣ አድርጋታለሁ። እናም የውላችሁ እንዲህ እንዲህ አርጌ በመቆራረጥ የሆነ የተጎነጎነ ወይም ደግሞ ሳጠራ አይነት ነገር ነው የሚመስለው ዳቦ ማለት ነው። እናም ይኸውላችሁ እዚህ ጋር እያስተካከልኩኝ ነው። ቦታ አነሰኝና ወደዛ አስቀመጥኩት። ከዛ እንደዚህ ቆረጥ ቆረጥ እናደርጋለን። ሊጡ ጠንከር ያለ ነገር ነው፣ ትንሽ ጠንከር ማለት አለበት። ለምን ለመዳመጥ እንደሚመቸን አድርገን አቦካዋለን ማለት ነው። እንግዲህ ሁለት ብርጭቆዎችን ነው የተጠቀምኩት። ሁለቱ ብርጭቆ 3 ዳቦ ሆነውልኛል። እሷ የሰራችው በቸኮላ መሰለኝ። አዎ ቸኮላ ነው ያደረገችበት። እኔ ደግሞ 60 አድርጌበታለሁኝ። እንግዲህ ምን ምን እንደሚል አላውቅም። ሰርቼ ጨርሻለሁ፣ ግን አልቀመስኩትም። ምክንያቱም ሌላ ስራ ነበረኝ፣ እሱን መስራት ይኖርብኛል ብዬ በስሎ አውጥቼዋለሁ፣ ግን አልቀመስኩትም። አብረን የምንቀምሰው ይሆናል ማለት ነው። እናላችሁ ይኸው እዚህ ጋር እየሰራሁት ነው፣ እያሳየኋችሁ የጎነጎንኩት ምናምን ነው። እንደምታዩት ይኸው በጣም ቀላል ነው አሰራሩ፣ ግን በጣም የሚያምር ዳቦ ነው የሚሆነው፣ የሚገርማችሁ ማለት ነው። እዚህ ጋር ትንሽ አጠረብኝና ሊጡን ሳብሳብ ያደረግኩት ማለት ነው። እንደዚህ ሳብሳብ ታደርጉታላችሁ ካጠረባችሁ። ከዛ እንደዚህ ቁጭ እናደርጋለን። ከዛም ይችን እንደዚህ ካስተካከልናት በኋላ ይሄንን አለማድረግ ትችላላችሁ። እኔ ግን አጭር ስለሆነችብኝ ነው። በኋላ ላይ ግን አስለቅቀዋለሁኝ። ይሄንን ያጠፍኩትን ወደ ላይ አነሰዋለሁ፣ ምክንያቱም አሁን ስላጠረብኝ እንዳይመለስ ነው። ስጠቀልል እስከዛ ድረስ ግን መልሰዋለሁ ይሄንን። ከዛም ይሄው አሁን አራተኛው ነው። ይሄው እንደምታዩት እንደዚህ አድርገን እንጨርሳለን ማለት ነው። ከዛ አሁን ሶሳችንን እንቀባለን ማለት ነው። ያው አመጣሁኝ ሶሴን፣ እንደምታዩት የሰራሁትን ስልስ አደረኩኝ። ቸኮሌት፣ የተለያየ ነገሮችን ማድረግ ትችላላችሁ። ጅብና እንትን ምንድነው ይሄ ምሩባአ ምናምን ያላችሁ ማድረግ ትችላላችሁ። እኔ ግን ብዙ ጣፋጭ አልወድም። ስለዛ የነበረኝን ስልስ እንደዚህ ተጠቅሜዋለሁ ማለት ነው። አያችሁት? በጣም ቀላል ነው። በጣም ነው ደስ የሚለው። እኔ ራሱ በጣም ነው የደነገጥኩት ጠቅልዬ ሳየው፣ በጣም ነው ደስ ያለኝ። እና ይሄንን ይመስላል ማለት ነው። ወደ ሲኒያችን ላይ እናደርጋለን። የሰራው 3 ነው ግን እናም ይሄንን ይመስላል ማለት ነው። ይሄ የመጨረሻው ነው። ወደቀብኝ እዚህ ጋር እየቀረጽኩ እያለ ስልኬ ወድቆብኝ ነው ማለት ነው። እና ስልኬን አስተካክዬ ወደ መዳመጥ ሄድኩኝ። እንደዚህ ዳመጥ እናደርገዋለን። በጣም ስስ አይደለም፣ በጣም ወፍራም አይደለም የምታረጉት። የሆነ ልከኛ አድርጉት፣ ምክንያቱም ዳቦ ስለሚነፋ ሲጠቀለልም ደግሞ በደንብ እንድበስልላችሁ ማለት ነው። እንደዚህ አድርጌ በደንብ ፈጭቸዋለሁ ልበለው። ይሄንን ድጨዋለሁ፣ ደፍጥጨዋለሁ ምናምን ነገር በሉት እንደፈለጋችሁ። ለማንኛውም እንደዚህ ካረኩት በኋላ ይሄ ቅርጽ ማውጣት ይኖርብናል። 4 ማዕዘን መቁረጥ አለብን። ከዛ እንደዚህ አረኩኝ፣ ቆረጥኩኝ። ይሄንንም ከዚህ በኩልም ከ4ቱም አቅጣጫ ነው የምትቆርጡት። ከዛም ይችን እንደዚች እናረጋለን። ይሄው እንደምታዩት አስተካከልኩ። እዚህ ጋር ትንሽ በስታብኝ ነበር፣ ቆረጥኩኝ ለእንትኑ። ይሄው ለሚጎነጎነው ማለት ነው፣ ለሚጎነጎኑበት ቆረጥኩኝ። ሁለተኛው ዳቦ ማለት ነው ሁለተኛው አይደል? ሁለተኛው ወይም 3ኛው ዳቦ የመጨረሻው ነው። ከዛም እንደዚህ ቆረጥኩኝ፣ ምክንያቱም ማጎናጎኛውን ማለት ነው። ቀስ ቀስ እያልኩኝ እነዚህን ቁርጥ አረኩኝ። እንትን የሚለው ይሄ ዋናው ከትልቁ ላይ የምንቆርጠው ፓርት ነው ማለት ነው። እንደዚህ ቆረጥ አረኩት። ከዛም ስትፈልጉ በቀጭኑ፣ ስትፈልጉ በወፍራሙ፣ እንደፈለጋችሁ እንደሊጣችሁ መጠን ይወሰናል ማለት ነው። እንደዚህ ቆረጥኩ፣ እያሳየዋችሁ ነው እንዴት እንደቆረጥኩ። አንዱን ወደ ላይ እንደዚህ አንድ እዛው ይቀመጣል፣ አንድ ወደዚህ እንመልሳለን። እንደዚህ እያረግን ይሄ የመጨረሻውን ከመለስን በኋላ አያችሁ፣ እዚህ ጋር ይሄን እናደርጋለን፣ ይሄኛውን እንመልሳለን። እንደዚህ እያረግን ቦታ እያጣበበብኝ እያስተካከልኩኝ ነው። እና እንደዚህ ታረጋላችሁ፣ ምልስ ታረጋላችሁ። አሁንም ሁለተኛውን ክር እንበለው፣ ያው ከክር ጋር የተያያዘ ስለሆነ ስራ ያገላለጸ እንደ ክር ልግለጸው። ከዛም ይሄን ካስቀመጥን በኋላ አሁንም መጀመሪያዎቹ ላይ የነበሩትን
እነሱን መጀመሪያ የመለስነውን አንመልስም፣ ሁለተኛውን ነው ማለት ነው የምናደርገው። አያችሁ እንደዚህ እንደ ሳጠራ አይነት ነገር ነው የሚይዘው በኋላ ላይ እንዳያችሁት። ከዛም አሁን ሶስተኛውን እናመጣለን። ይሄን እንደዚህ እንመልሳለን። ያው እንደዚህ ከመለስን በኋላ አያችሁ እዚህ ጋር ተሳሳትኩኝ ማለት ነው። እዚህ ጋር ተሳስቼ እንትን አልኩኝ መልሼ አስተካክየው ነው ማለት ነው። እዚህ ጋር ተሳስቼ ነበረ። ተመሳሳይ ነገሮችን ነው መልሼ የነበረው እና ተመሳሳይ ነገር አይመለስም። ይሄን እንደዚህ አረኩኝ። ከዛ የመጀመሪያዎቹን መልሼ ለማስተካከል ሞከርኩኝ ማለት ነው። እንደዚህ አረግን። ይኸው ግራ አጋባኝ የተበላሸብኝ ቦታ ላይ። እዚህ ጋር ስልሳችንን አመጣሁኝ አረኩኝ ማለት እያሳየኋችሁ ነው ስልሱን። አያችሁ እንደዚህ ከቀባሁትኝ በኋላ ይሄንን አስመስዬ ጠቅልየዋለሁ ማለት ነው። ከዛ ስልሴ ይዛሃል አልኳችሁ። እዚህ ጋር ደግሞ ዳቦ ያለ አልኳችሁ። ከዛ ግን እዚህ ጋር ያው እናንተን አላሳየኋችሁም እንጂ ሲኒያው በዝቶብኝ ቀይሬ ነው እና ሲኒያውን አቀይሬ ትንሽ አንድ 10-15 ደቂቃ አስቀመጥኩት መልሶ እንድነፋልኝ ማለት ነው። ከዛ በእንዲህ መልኩ ወደ እንዲህ ከሆነልኝ በኋላ ፍሩን ውስጥ አስገባሁት ማለት ነው። ያው እዚህ ጋር ተዘጋጅቶ ጨረሰ ማለት ነው። ሁሉንም ካስተካከልኩኝ በኋላ ይሄ ከ15 ደቂቃው ምናምን በኋላ ነው። አሁን ወደ ፍሩን ውስጥ አስገባሁት። ኦቭን ውስጥ አስገባሁት። ይኸው 10-15 ደቂቃ ነው የቆየው እዚህ ራሱ። ምክንያቱም ምድጃው የሰማ ነበርና በቃ ብዙ አልቆየም። እንደምታዩት ቆንጅዬ ዳቦ ከለሩ በጣም የሚያምር። ከዛም ዘይት ቀብቼ ወይም ቂቤ የፈለጋችሁት መቀባት ትችላላችሁ።